ውራውርድ 4 ሰለስቱ ጦርነት ምዕራፍ 13 የአዲስ መንግስት መስረታና የአዲስ ጦርነት ዳርዳርታ የወንበር ሽኩቻው ጅማሮ አቶ ኃይለ ማርያም ደሳለኝ በእጃቸው ገብቶ የነበረውን አገሪቱን ለመምራት የሚያስችል እድል ሳይጠቀሙበት አመለጣቸው። በአንድ በኩል ከደቡብ ብሔር ብሔረሰቦችና ህዝቦች ክልል የተገኙ በመሆናቸው ሁሉንም ማስማምተውና አቻችለው ለመምራት እድል አልነበራቸውም። የቅርብ ጓደኞቻቸውም ይገልጻሉ። ለዘመናት በብሔር ጭቆና ቀንበር ስር ሲማቀቅ የነበረው የደቡብ ህዝብ ከአብራኩ የወጣ መሪ ማግኘቱ ተጨማሪ ታሪካዊ ፋይዳ ያለው ክስተት መሆኑም ግልጽ ነበር ይላሉ። ኃይለ ማርያም ከፍተኛ የትምህርት ዝግጅት የነበራቸው ከመሆኑም ሌላ በእድሜም ገና ብዙ ለመስራት በሚያስችል ሁኔታ ላይ ነበሩ። ከዚህ በተጨማሪ አሳታፊና አቃፊ የአመራር ዘይቤ መከተላቸው ለዲሞክራሲያዊ አሰራር ጥርጊያ መንገድ የሚከፍት ነበር በማለት ያስረዳሉ። ሆኖም ግን በተቀመጡበት ስልጣን ዙሪያ የነበሩት ከፍተኛ የኢህአዴግ አመራሮች አስፈላጊውን ድጋፍና ትብብር ከማድረግ ፋንታ እሳቸውን ማብጠልጠልና ማደናቀፍ የዕለት ተዕለት ስራቸው ነበር። ከሁሉ በላይ ግን በሕገ መንግስቱ የሰፈረውንና እጅግ የላቀ ስልጣንና ኃላፊነት የሚያስጨብጠውን የጠቅላይ ሚኒስትርነት ሹመት ሙሉ ለሙሉ ሊጠቀሙበት ባለመቻላቸው መልካም አጋጣሚው እንዳመለጣቸው በቅርብ የሚያውቋቸው ይስማማሉ። አቶ ኃይለ ማርያም ደሳለኝ ከኢህአዴግ ሊቀመንበርነትም ከጠቅላይ ሚኒስትርነትም በገዛ ፈቃዳቸው ስልጣን መልቀቃቸውን እንዳወጁ ሰዓታት ባልሞላ ጊዜ ውስጥ የወንበር ንጥቂያ ሽኩቻ ተጀመረ። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን አመራሮች ገሚሶቹ የራሳቸውን እጩ ለማቅረብ ገሚሶቹ ደግሞ ኮረሚያ ውስጥ ተተኪ ለማግኘት ፍለጋውን ተያዙት። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ አመራሮች ጠቅላይ ሚኒስትርነቱን ለመውሰድ ትግል ገጥሟል። ብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን በበኩሉ ዙፋኑን ከራሱ ውጭ ለሌላ አባል ድርጅት አሳልፎ ለመስጠት አድፍጧል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከጠቅላይ ሚኒስትርነቱ የፉክክር ሜዳ ወጥቶ አንጋሽ የመሆን ሚና ቢይዝም በሚነክሰው ሰው ምርጫ ላይ ግን በአመራሩ በኩል ልዩነት ተፈጥሯል። ኢትዮጵያ የአራቱ ድርጅቶች ብቻ የሆነች ይመስል ሌላው ህዝብ የቲያትሩ ተመልካች ሆኖ ቀጥሏል። በተለይ በኢህአዴግ ውስጥ ምንም ውክልና የሌላቸው የጋምቤላ፣ የቤኒሻንጉል ጉሙዝ፣ የሶማሊያ፣ የአፋር ህዝቦች ልክ እንደ ባይተዋር የሩቅ ተመልካች ሚና ወስደው የሚሆነውን ያሉ የአፍሪካ ቀንድ አገሮች፣ የአባይ ተፋሰስ አገሮች በተለይ አፍሪካ ደግሞ በአጠቃላይ የቲያትሩን ፍጻሜ በጉጉት እየጠበቁ ነው። ኢትዮጵያ በአፍሪካና ቀይ ባህር ቀጠና ያላትን ሚና በሚገባ የሚረዱት ምዕራባውያን ሀገራት እንደ አሜሪካ በጉዳዩ በቅርበት አለችበት። ከፍተኛ መዋለ ንዋያቸውን በኢትዮጵያ ያፈሰሱት ቻይናና ቱርክ ጉዳዩ እጅግ አሳስቧቸዋል። ከሁሉ በላይ ደግሞ የኤርትራ መንግስት ሂደቱን በቅርበት እየተከታተለው ነው። ለማ መገርሳን ሊቀመንበሩ፣ አብይ አህመድን ምክትሉ አድርጎ በለውጥ ጎዳና ላይ ያለው ኦህዴድ የራሱን እጩ ተወዳዳሪ በማዘጋጀት ሂደት ላይ ነበር። በብአዴን በኩል አቶ ደመቀ መኮንን ጠቅላይ ሚኒስትር ለማድረግ የሞቀ ትግል ተጀምሯል። በህወሓት በኩል አንደኛው ቡድን ከደኢህዴን አቶ ሽፈራው ሽጉጤን፣ ሁለተኛው ቡድን ከኦህዴድ አባዱላ ገመዳን፣ ሶስተኛው ደግሞ አሁንም ከኦህዴድ አቶ ሶፊያን አህመድን ለማስመረጥ ከወዲሁ ቅስቀሳው ተጧጡፋል። የአብዛኛው የህወሓት ነባርና አዲስ አመራር የተሻለ ምርጫ ግን አቶ ሽፈራው ሽጉጤ መሆናቸው ይፋ ሆኗል። አብዛኛው የህወሓት አመራር የጠቅላይ ሚኒስትርነቱን ቦታ በኦሮሞና በአማራ እንዲያዝ እንደማይፈልግ የተረዱት የኦህዴድና ብአዴን አመራሮች በህወሓት ላይ ጥርሳቸውን ነከሱ። የስልጣን ሽግግሩ የህወሓት አመራሮች በሚፈልጉት መንገድ እንዳይከናወን አቶ ኃይለ ማርያምን ለማውረድ የተጠቀሙበትን የኦሮማራ ጥምረት አጠናክረው ቀጠሉ። የኦህዴድን ሊቀመንበርነትና የክልሉን ፕሬዝዳንትነት ደርበው ያዙት አዲሶቹና ወጣቶቹ የኦሮሚያ መሪዎች የጠቅላይ ሚኒስትርነቱን ቦታ ለመውሰድ በከፍተኛ ትጋትና አደረጃጀት መስራት ቀጠሉ። በዚህ እንቅስቃሴያቸው በአቶ ለማ መገርሳ ተይዞ የነበረው የኦህዴድ ሊቀመንበርነት ለዶክተር አብይ አህመድ እንደተሰጠ ይፋ አደረጉ። አቶ ለማ መገርሳ የህዝብ ተወካዮች ምክር ቤት አባል ስላልነበሩ ጠቅላይ ሚኒስትር የሚሆነው ደግሞ የፓርላማ አባል እንዲሆን ሕገ መንግስቱ ስለሚያስገድድ ለዚሁ ዝግጅት ተብሎ የኃላፊነት ልውውጥ ተደረገ።
ገና ከወጣትነታቸው ጀምሮ ጠቅላይ ሚኒስትር የመሆን ጽኑ ፍላጎትና ምኞት እንዳላቸው ደብቀውት የማያውቁት ዶክተር አብይ ለቦታው ግንባር ቀደም ተወዳዳሪ ሆነው ቀረቡ። ለውጡ የመጣው ቄሮና ፋኖ በጋራ ባካሄዱት አመጽ ነው ተብሏል። በርግጥ ወጣቶቹ አመጸዋል። የፌዴራልና የክልል ህግ ለማስከበር የተቋቋሙ መከላከያና ፖሊስም ጸጥ ብለው አይተዋቸዋል። ፋብሪካና ሌላም የሀገሪቱን ሀብት በግፍ ሲያወድሙ ምንም አልተባሉም። የተቋማቱ ንብረት እንዳይወድም እንኳን አልተከላከሉም። ያኔው ጠቅላይ ሚኒስትር አቶ ኃይለ ማርያም አገር መምራት አልቻሉም እንዲባል ቄሮም ይሁን ፋኖ ንብረት ሲያወድም መንገድ ሲዘጋ ዝም መባሉ ተመረጠ። ህዝቡ እንደ ህዝብ ተዋከበ፣ ሰላም አጣ። በውጭ ኖሩ የነበሩ ኢትዮጵያውያን የጠፋው ይጥፋ በሚል ጭፍንነት ባለ በሌላ አቅማቸው ግፋ በለው ሁሉንም አውድመው ተጠያቂዋን ተሳቶን ቀንደኛ ጠላትህ ወያኔ ነው እያሉ ለፈፉ። አገራቸውን ያጥፋ አያጥፋ የሰላማዊ ዜጎችን ህይወት ይቅጠፍ አይቅጠፍ ሳያስቡ ቤንዚናቸውን አርከፈከፉ። ለውጡ መጣ ሲባል አገር ቤት ገብተው ለውጡን እኛ ሳይሆን እኔ ነኝ ያመጣሁት በመባባል ህዝቡን አደናቆሩት። በአንድ በኩል ወያኔ እንደ ጅብ ተደብቆ ይሆናል እንጂ አልተሸነፈም በማለት ወያኔን ማጥፋቱን እንቀጥልበት ገና ነን አሉ። የለውጥ አምጪነት ሽሚያው እየተጧጧፈ በሚሊኒየም አዳራሽ በተደረገው ስብሰባ የወያኔን ታንክ ማረክንበት ያሉትን ላፕቶፕ ተሸላለሙ። ውጭ የነበሩና አገር ውስጥ የቆዩት አዲስ አበባ ላይ ተገናኝተው በለው ግደለው እሰረው የሚለውን ስር የሰደደ የበቀል ጥማቸውን ሰማይ አስረገጡት። ያም ሆኖ ግን አስተውሎ ሁኔታውን ለሚከታተለው ሳይውል ሳያድር መሃላቸው የሚፈነዳ ፈንጅ ላይ ቆመው ይዳክሩ እንደነበር ያን ያህል ስውር አልነበረም። ምክንያቱም አገሪቷን ከጥንት ጀምሮ ተቆጣጥሮ ያለው የጦርነትና የችግሮች አዙሪት በቦታው ሆኖ እያሽከረከራቸው እንዳለ ሳይታለም የተፈታ ነበር። አንዱን አስወግደህ ሌላውን ብታመጣ የመጣህበትና ያመጣህበት መንገድ የሚንገዋለልበትን አዙሪትና ሊከተል የሚችለውን አደጋ ተገንዝበው እስካላደረከው ድረስ ትርፉ አዙሪት ውስጥ መዳከር መሆኑ ስለማይቀር ነው። ነገር ግን የጊዜውን ነባራዊ ሁኔታ በጥልቀት ያስተዋለ የለውጥ አምጪነት ተሻሚዎቹ የዘነጉት ነገር እንዳለ ልብ ይሏል። ይኸውም እንደ ትልቅ ዝሆን ይታይ የነበረው ህወሓት ኢህአዴግ ስልጣኑን በቅብብሎሽ እንዴት ማስቀጠል እንዳለበት ቢያስብ እርጅና ተጭኖት በስልጣን መንበሩ ላይ ተቀምጦ ባያንቀላፋበት እውነት ህገ መንግስቱን ራሱ በሚጻረር የፖለቲካ የዲሲፕሊን ግድፈት ግራ ቀኝ ባይወዘውዝ በኋላ እንዳደረገው ራሱን እንደ ምስጥ ባይበላ እንዲሁም ተጠናክረው ለህግና ለህግ ብቻ ቆመው የሚሰሩ መከላከያ ፖሊስና ደህንነት ቢኖሩት ቄሮና ፋኖ ባዶጃቸውን ያን ሁሉ ውድመት ያደርሱ ነበር። ያንን ለውጥስ ብቻቸውን ለማምጣት በቂ ቁመና ነበራቸው? በፍጹም ሁኔታው የተመቻቸው ኢህአዴግና የሚመራው መንግስት ለህግ ለፍትህ ለሰላም የሚሰሩ እውነተኛ ተቋማት ሳይገነባ ራሱም ደክሞትና ሰልችቶት ከሁኔታው ጋር መራመድ አቅቶት ስለነበርና አቋቋምኳቸው የሚሏቸው ደካማ ተቋማትም ኢህአዴግ አመመኝ ሲል እነሱ ደግሞ እኛም ሞተናል የሚሉ ስለነበሩ ነው። ከታሪኩ የሚወሰድ ትምህርትና ልምድም ካለ ሊወሰድ የሚችለው ይህንንም የወቅቱን ነባራዊ ሁኔታ በመቀበል ብቻ ነው። የሆነ ሆኖ ኦህዴድ ዶክተር አብይን በእጩነት አቀረበ። የሚያስገርመው የዶክተር አብይ ለቦታው እጩ ሆኖ መቅረብ ሳይሆን በስፋት እንደሚነገረው ከዚያ በፊት ከነበረው ባህል በተለየ ሁኔታ ተጽዕኖ ፈጣሪዎች ናቸው ብለው ላመኑባቸው ሰዎችና ለጓደኞቻቸው የሀገሪቱ ጠቅላይ ሚኒስትር እንደሚሆኑ በግል ሊናገሩ የነበረ መሆኑ ነው። ይህ እንቅስቃሴያቸው ታዲያ በአብዛኛው የህወሓት አመራሮች አልተወደደላቸው ነበር። ጊዜው ደርሶ የኢህአዴግ ሊቀመንበርነት ምርጫ ለማካሄድ መጋቢት 10 2010 ዓ.ም ስብሰባ ሲደረግም የተንጸባረቀው ነገር ይህንኑ ያረጋግጣል። ለሊቀመንበርነት አቶ ሽፈራው ሽጉጤ፣ አቶ ደመቀ መኮንን፣ አቶ ሱፊያን አህመድ፣ ዶክተር ደብረጽዮን ገብረ ሚካኤልን በእጩነት ቢቀርቡም አስፈላጊ ድጋፍ ግን አላገኙም። ዶክተር አብይ አህመድ ግን 5 ሰዓት የፈጀ ወቀሳ ሂስና ስድብ ቢቀርብባቸውም ለእጩነት የሚያበቃ ድምጽ አግኝተው ለጠቅላይ ሚኒስትርነት የሚያበቃቸውን ድምጽ አግኝተው አለፉ። በወቅቱ በስብሰባው ላይ የነበሩት 2 የደህዴን ስራ አስፈጻሚ አባላት ሁኔታውን አስመልክተው ሲናገሩ የዶክተር አብይ እጩነት ለ5 ሰዓት ያህል ነው ያጨቃጨቀው። ከፍተኛ ተቃውሞ ያጋጠማቸው ከህወሓት አመራር ነበር።
እንደውነቱ ከሆነ ግን የህወሓት አመራሮች ያቀረቡት ተቃውሞ መሰረቱ ጭፍን ጥላቻ ካልሆነ በቀር ይህ ነው የሚባል አሳማኝ ጭብጥ አልነበራቸውም በማለት ይገልጻሉ። በዚህም አለበዚያ ከብዙ ንትርክ በኋላ የዶክተር አብይ እጩነት ጸድቆ ምርጫው ከሌሊቱ 5 ሰዓት ተካሄደ። ወዲያው መቆጠር ስለነበረበትም እኩለ ሌሊት ሲሆን ዶክተር አብይ አህመድ አሊ የኢህአዴግ ሊቀመንበር ሆነው መመረጣቸው ይፋ ሆነ። ወደ ምርጫ ሊገባ ሲል ጥቂት ደቂቃዎች ሲቀሩት አቶ ደመቀ መኮንን ከሊቀመንበርነት ውድድሩ በፍቃዳቸው መውጣታቸውን በማሳወቃቸው ዶክተር አብይ ሙሉን የብአዴን ድምጽ ማግኘታቸው ይታመናል። ከዚህ በተጨማሪ በተለይ ሰውየው ለእጩነት ከተጠቆሙ በኋላ በተለይ በህወሓት ሰዎች እየተደጋገመ የቀረበባቸው ወቀሳና ሂስ ክብረ ስብዕነትን የሚነካ አግባብነት የሌለው ተራ ስም ማጥፋትና ሞራል መንካት መሆኑን ተሰብሳቢው እስኪታዘበው ድረስ ጠርዙን የለቀቀ መሆኑ ለዶክተር አብይ የተሰብሳቢውን የበለጠ ድጋፍ እንዳስገኘላቸው ግምታቸውን ገልጸዋል። ዶክተር አብይ መጋቢት 24 2010 ዓ.ም በህዝብ ተወካዮች ምክር ቤት ቀርበው የጠቅላይ ሚኒስትርነቱን ሹመት ቃለ መሐላ ፈጽመው ተቀበሉ። ያዋከቡት ነገር የአዲሱ ጠቅላይ ሚኒስትር የመጀመሪያው ጉብኝት ያቀናው ወደ ትግራይ ርዕሰ ከተማ ወደ መቀሌ ነው። ዶክተር አብይ አህመድ በህወሓት ጽፈት ቤት ጥሪ የተደረገላቸው የተለያዩ የህብረተሰብ ክፍሎች በተገኙበት በሐውልቲ ሰማዕታት አዳራሽ ቆመው በትግርኛ ላሰሙት ንግግር ከተሰብሳቢ የቀረበላቸው እልልታ፣ ጭብጨባና አድናቆት ለራሳቸውም ሳይገርማቸው አልቀረም። ስነ ስርዓቱ በቀጥታ የቴሌቪዥንና ሬዲዮ ስርጭት በመላው ትግራይና በተቀሩት የአገሪቱ ክልሎች በመተላለፉ የተለየ ስሜት ነው የፈጠረው። የትግራይ ህዝብ በኢትዮጵያ ያለውን ስፍራ ልክ ሞተር ለመኪና ካለው ወሳኝ ጠቀሜታ ጋር አነጻጽረው ያቀረቡት ንግግር የብዙዎቹን የትግራይ ተወላጆች ልብ ነክቷል። በአንጻሩ በአማራ ልሂቃንና በሻዕቢያ አመራር ዘንድ አልተወደደላቸውም። የትግራይ ህዝብ ግን ከአንድ የኦሮሞ ብሔር ተወላጅ የሆነ አዲስ ጠቅላይ ሚኒስትር በትግርኛ የተላለፈለትን መልእክት በዋዛ አልተመለከተውም። የራሱን ቋንቋ እየተናገሩ ባህሉንና እምነቱን እየተጋሩ ሰላም፣ ዲሞክራሲና ልማት እናስገኝልሃለን ብለው የገቡለትን ቃል ኪዳን ያፈረሱና ክህደት የፈጸሙ የህወሓት መሪዎችን አሳምሮ ያውቃቸዋልና ማንም ቢሆን ከነሱ የተሻለ እንጂ የከፋ አይሆንም በሚል እምነት አዲሱን ጠቅላይ ሚኒስትር በተስፋ ከልቡ ነበር የተቀበላቸው። በሌላ በኩል በአዲሱ ጠቅላይ ሚኒስትር በስራ ስንብት ወቅት ከስራቸው የተነሱ የትግራይ ተወላጆች መቀሌ መግባት የጀመሩት ነባሮቹና አዲሶቹ የህወሓት ባለስልጣኖች ገና ከጧቱ የኦሮሞን ወጣት መሪ መቃወም ጀመሩ። በአንድ በኩል በህወሓትና አመራሮቹ ተስፋ የቆረጠና አዲስ ለውጥ የሚመኝ ህዝብ፣ በተጻራሪው በትግራይ ያለውን የመንግስትና የድርጅት መዋቅር፣ የልማት ተቋማት፣ የረድኤት ድርጅቶች፣ የብዙሃን ማህበራት፣ የብዙሃን መገናኛና በአንድ ለአምስት አደረጃጀት አማካይነት የእያንዳንዱን ቤተሰብ እንቅስቃሴ የሚቆጣጠር አመራር ፊት ለፊት ተፋጠጡ። በዚህ መሃል ለህወሓት አመራሮች በግብአትነት የሚያገለግሉ ሁነቶች አንድ በአንድ ወደፊት መምጣት ጀመሩ። ጠቅላይ ሚኒስትሩ በጎንደር ባካሄዱት ህዝባዊ ስብሰባ ትግራይ ጠል አስተያየቶች የተንጸባረቁበት ሆነ። ወልቃይትና ራያ የኛ ነው በሚል መፈክርም በአካባቢው ነዋሪዎች በስፋት ተስተጋባ። በፌዴራል መንግስት ኃላፊነት ላይ የነበሩት ሁሉም የትግራይ ተወላጆች ሲነሱ በመትካቸው ይሰጥ የነበረው ሹመት የትግራይን ፍትሃዊ ውክልና የሚያረጋግጥ ሂደት ሆኖ አልታየም። አዲሱ መንግስት በኢህአዴግ ጊዜ ወደ ሀገራቸው እንዳይገቡ የተከለከሉ የፖለቲካና የሃይማኖት መሪዎች እንዲመለሱ ጥሪ ያቀረቡ። በእስር ቤቶች የነበሩ ተቃዋሚዎችም ፖለቲከኞችም ተፈቱ። እነዚህ በህወሓት አመራሮች ላይ ብቻ ሳይሆን በትግራይ ህዝብ ላይ ጭፍንና የጅምላ ጥላቻ ስር የሰደደባቸው አካላት ገና አዲስ አበባ እንደገቡ በህዝብ ላይ የጥላቻ ቅስቀሳቸውን መርጨት ተያያዙት። ሰኔ 16 2010 ዓ.ም በአዲስ አበባ መስቀል አደባባይ በተጠራውና ለአዲሱ ጠቅላይ ሚኒስትር ድጋፍ መግለጽን ዓላማው ባደረገው ህዝባዊ ሰልፍ የትግራይን ህዝብ ከህወሓት አመራር ጋር ደርቦ የሚያወግዝና የሚኮንን መልእክት ተላለፈበት። በተመሳሳይ ሁኔታ በባህር ዳር በተካሄደው ሰልፍ የትግራይን ህዝብ በጅምላ የሚያጥላላ በህገ መንግስቱ መሰረት የተቋቋመውን የግዛቲቱን ክልል ለመውሰድ የሚቋምጥ አስደንጋጭ መልእክት ቀረበበት። በኢህአዴግ ዘመን በአማራ ህዝብ ላይ ደረሱ ለሚሏቸው ግፎችና በደሎች ዋናው ተጠያቂ የትግራይ ህዝብ እንደሆነ የሚያምኑ ፖለቲከኞች የትግራይን ህዝብና የህወሓት አመራሮችን መለየት ስላልፈለጉ የጅምላ የጥፋት ዘመቻቸውን ይፋ አደረጉ። ኃይላቸውን አሟጠው ለብቀላ በሚያነሳሳ መንገድ ተንቀሳቀሱ።
የአማራ ክልል ሁሉም የመንግስትና የግል መገናኛ ብዙሃን ማህበራዊ ድረገጾች ህዝባዊ ስብሰባዎች የትግራይን ህዝብ በጠላትነት ፈርጀውት ዘመቱበት። አዲሱ መንግስት በወሳኝነቱ የአማራ ጽንፈኞችና በቂምና ጥላቻ የታወሩት የኢትዮጵያ ሳተላይት ቴሌቪዥንን ወይም ኢሳት በመሰሉ ፕሮፓጋንዲስቶች ተጽዕኖ ስር ወደቀ። የተፈጠረውን ክስተት ሚዛን በማስያዝ አዎንታዊ ሚና ሊጫወቱ ይችላሉ ተብለው የነበሩት ከኤርትራ የመጡት የኦነግ ሰራዊት አመራሮችና አባሎች ጊዜ ሳይወስዱ ወደ መከፋፈልና ከመንግስት ጋር ወደ መቃረን ስለገቡ ለድጋሚ ትጥቅ ትግል ወደ በረሃ ገቡ። የሶማሌ ክልል ልዩ ኃይል አልኢታድን ቀጥሎም አልሸባብን በመዋጋት ከፍተኛ አስተዋጽኦ እንዲያደርግ ታስቦ ተቋቁሞ ሲንቀሳቀስ መቆየቱ የሚታወቅ ነው። ነገር ግን ይህ አደረጃጀት እየተለጠጠ ሄዶ በመካከለኛና ከባድ መሳሪያዎች ጭምር እስከ አፍንጫው የታጠቀና የክልል አመራሮች አጀንዳ አስፈጻሚ ሆነ። የሶማሌ ክልል የጀመረው የልዩ ኃይል አደረጃጀት በሁሉም ክልሎች ተስፋፍቶ ምልመላና ስልጠና ማስታጠቅና ማደራጀት በፍጥነት እየተስፋፋ ሄደ። የአማራና የትግራይ ክልሎችም ይህንኑ የልዩ ኃይል ሰራዊት የማጠናከርና ለጦርነት የመፈላለግ ዝግጅት ጠንክረው ገፉበት። በተለይ ሁለቱ ክልሎች ጡንቻቸውን ለማሳየት ጊዜ አልፈጀባቸውም። ሁሉም ክልሎች ዋስትናቸው በትጥቅና በራሳቸው የጸጥታ ኃይል ብቻ እስከሚመስል ስለገፉበት የትጥቅና ሌሎች ወታደራዊ ቁሳቁሶች ገበያ ተፋፋመ። ብዙ በጀት ከልማት እየተመነጨቀ ወደ ተዋጊ ኃይል ማዘጋጀት ዞረ። በሀገር ደረጃ በጠቅላላ ከ48 በላይ የጸጥታ ኃይሎች ወታደራዊና የፖሊስ ዩኒፎርም የሚታይባት ሆነች። ኮሚኒቲ ሚሊታራይዜሽን ይሏል ይሄ ነው። ጠቅላይ ሚኒስትሩ በድንገት ሐምሌ 1 2010 ዓ.ም አስመራ ተገኝተው ለ20 ዓመታት የተገነባውንና ከበርሊን ግንብ ጋር የሚመሳሰለውን አጥር አፈረሱት። ይህ ክንውን በቋንቋ፣ በባህል፣ በታሪክ፣ በስጋ ዝምድና ከኤርትራ ጋር አንድ ለሆነው የትግራይ ህዝብ ትልቅ የምስራች ሆነ። ሁለቱም መሪዎች በሁመራና ዛላምበሳ በሮች ተገኝተው የተዘጋውን ግንኙነት እንዲከፈት ሲያደርጉ በአጎራባች የትግራይና የኤርትራ ህዝቦች ላይ የፈጠረው ደስታ በቃላት የማይገለጽ ነበር። ጉዳዩ እየቆየ ሲሄድ ግን ተፈጥረው የነበሩት ስሜቶች እና ደስታዎች እየደበዘዙ መጡና ብዙ ዕድሜ ሳይኖራቸው ጠፉ። በአንድ በኩል በፌዴራል መንግስትና በኤርትራ መንግስት መካከል ተፈረመ የተባለው የሰላም ስምምነት ዝርዝሩ ይፋ አልሆነም የሚል ትርክት መንዛት የትግራይን ህዝብ ያውም በዋናው ጦርነትና በቀዝቃዛው ጦርነት ለ23 ዓመታት ያልተጠቂ የሆነን ህዝብ ያገለለ ስምምነት ነው በሚል ቁጥሩ በማይናቅ የትግራይ ተወላጅ ላይ ቅሬታን ጫረ። በሁለተኛ ደረጃ በትግራይ መቀሌ ከተማ የመሸጉት የህወሓት ነባርና አዲስ አመራሮች በመገናኛ ብዙሃን፣ በማህበራዊ ሚዲያ፣ በስብሰባ መድረኮች፣ በኢመደበኛ መንገዶች በሚያሰራጩት ፕሮፓጋንዳ አማካይነት የትግራይ ህዝብ ለአዲሱ መንግስት የነበረው ድጋፍ ቀስ በቀስ እየተሸረሸረ እንዲሄድ አደረጉት። የትግራይ ህዝብ ለጥንታዊ ስልጣኔና በአጠቃላይ ለኢትዮጵያ ህልውና እጅግ ከፍተኛ አስተዋጽኦ ያደረገ ህዝብ ስለመሆኑ በአገር ውስጥና በውጭ ሀገር ጸሐፊዎች የተዘጋጁ ታሪካዊ ሰነዶች ያረጋግጣሉ። ተደጋግሞ እንደተገለጸው ከ90 በመቶ በላይ የሚሆኑት ወደ ኢትዮጵያ የተከፈቱ ጦርነቶች፣ ወረራዎች መግቢያቸው ትግራይ ሲሆን የወራሪዎቹ መቀበሪያም ትግራይ ሆኖ ቆይቷል። ከዚህ የተነሳ ምንም እንኳ ከሁሉም የኢትዮጵያ ህዝቦች መልካም ግንኙነትና ስምምነት መፍጠር እጅግ አስፈላጊ ቢሆንም ከትግራይ ህዝብ ጋር ስምምነት መፍጠር ደግሞ ሚዛኑ ከባድ ነው። የትግራይን ህዝብ ድጋፍ ያገኘ ማንኛውም ኃይል ጉዞ የተቃና እንደሆነ ይታመናል። የደርግን ስርዓት ለማስወገድ የተደረጉ ሁሉም የትጥቅ ትግሎች መነሻቸው ትግራይ ነው። ኢሃፓ፣ ኢድህ፣ ማግሃት፣ ህወሓት፣ ኢደማአን፣ ኢህዴን ወይም በአዴን ኦህዴድ ትግል ሲጀምሩ የትግራይን ህዝብ ድጋፍና ይሁንታ ጠይቀዋል። ህዝቡም ሳያቅማማ ትግላቸው ለፍትህና ለእኩልነት እስከሆነ እያለ ሙሉ ድጋፉን ሰጥቷቸዋል። ምስክሮቹም ራሳቸው ናቸው። የኤርትራን የትጥቅ ትግል የመራው ህጋዬ ወይም ሻዕቢያ ከ1972 እስከ 1976 ዓ.ም የተካሄዱትን የደርግ ወረራዎች መመከት የቻለው ከ30 ሺህ በላይ የትግራይ ገበሬዎች ልጆች በሳል ተራሮች ባደረጉት ተጋድሎ ነው። የኢድህ መሪ የነበሩት ጀነራል ኢያሱ መንገሻ ለምንድነው የኢትዮጵያ ዲሞክራቲክ ህብረት ወይም ኢድህ በጎንደርና በሌሎች አካባቢዎች በዋነኝነት ያልተሰማራው፣ ለምን ትግራይን በተለየ ሁኔታ መረጠ የሚል ጥያቄ ሲቀርብላቸው የትግራይ ህዝብን ድጋፍና መሰረት ካልያዝን የትም አንደርስም ከሚል እምነት ነው በማለት የሰጡት መልስ ይህንን እውነታ ያረጋግጣል። ዶክተር አብይ አህመድም የጠቅላይ ሚኒስትርነቱን እርካብ እንደጨበጡ መጀመሪያ ወደ ትግራይ ማቅናታቸው ተገቢ መሆኑ ታምኖበታል። በተቀመመ ትግርኛ መልእክት ማስተላለፋቸውም በተገቢነቱ ላይ ተጨማሪ ዋጋ ደርቧል።
ንግግሩን ሲያሰሙ በአዳራሹ የነበሩት የትግራይ ተወላጆችም አስፈላጊውን ድጋፍ ሁሉ እንሰጣለን ከጎንህ ነን ብለዋቸው ነበር። ጠቅላይ ሚኒስትሩ በመቀሌ የሚገኙትን የትጥቅ ትግሉን አካል ጉዳተኞች መጎብኘታቸውም ሌላ ልብ የሚነካ ክንውን ነበር። ነገር ግን በሂደት ወደውና ፈቅደው ይሁን በሌላ ምክንያት በአማራ ልሂቃንና በኤርትራ መንግስት ተጽዕኖ ስር ገብተዋል። ለዚህ ገጽታ ተጨማሪ ጉልበት እንዲሰጥ ምክንያት የሆኑ ደግሞ በመቀሌ መሽገው ሴራ መጎንጎን የቀጠሉት ነባሮቹና አዲሶቹ የህወሓት አመራሮች የፈጠሩት ስጋት መሆኑ የሚያጠያይቅ አይደለም። በሬ ካራጁ ዋለ። ኢሱ ጀግና። መጀመሪያ የነፈሰው የለውጥ ተስፋ ገና ዓመት እንኳን ሳይሞላው አደጋ ሊጋረጥበት ሲጀምር ለአንድ አጭር ስብሰባ ወደ ናይሮቢ ኬንያ ሄጄ ነበር። ስብሰባውን ጨርሼ ወደ አገሬ እየተመለስኩ ቦሌ አውሮፕላን ማረፊያ አንድ ጥቁር እንግዳ እንደገቡ ተነገረን። በዚህ ምክንያት እንዳረፍን አውሮፕላን ውስጥ ሆነን እንድንጠብቅ ተነገረን። ሻንጣ የሌለንና የእንግዶች መኪና የማያስፈልገን ግን ወርደን እንድንሄድ ተፈቀደልን። እኔም የመኖሪያ ቤቴ ከቦሌ አውሮፕላን ማረፊያ ቅርብ ስለነበረ የእጅ ቦርሳዬን ይዤ ማዝገም ጀመርኩ። ትንሽ እንደተጓዝኩ ለመሆኑ የመጣው ትልቅ የተባለለት እንግዳ ማን ነው ብዬ ሰራተኞቹን ጠየቅኳቸው። እነሱም ፕሬዝዳንት ኢሳያስ አፈወርቂ እንደሆኑ ነገሩኝ። ይህንን ዜና እንደሰማው ወይ ጊዜ ክፉ ጊዜ ደጉ የሚሉ ቃላት ጆሮዬ ውስጥ አቃጨሉ። በግሬ ሳዘግም ከ1974 ዓ.ም ጀምሮ ከኢሳያስና ተከታዮቹ ያገናኙንን መጥፎ ገጠመኞች እያሰብኩ ነበር። ከሁሉ በላይ ደግሞ በኢትዮ ኤርትራ ጦርነት የደረሰውን ውድመት፣ ከዚያም ለ20 ዓመታት ያህል በቀዝቃዛው ጦርነት የወረደውን አበሳ ማሰላሰል ቀጠልኩ። የአየር ማረፊያውን ግቢ ጨርሼ ወደ ከተማ የሚያስወጣው መንገድ ላይ ስደርስ ፕሬዝዳንቱን የያዙ መኪኖችና አጃቢ ሞተረኞች ደረሱብኝ። በዚህ መሃል ግራ ቀኝ የተሰለፈው የአዲስ አበባ ህዝብ ሲቃ እየተናነቀው ኢሳያስን ማወደስ ጀመረ። በዚያን ዕለት ከሰሟቸውና እድሜን በሙሉ አብረውኝ ከሚኖሩት ቃላት ውስጥ ኢሱ ጀግና ወያኔ ሌባ፣ ኢሱ ጀግና ወያኔ ሌባ የሚሉ ይገኙባቸዋል። ይህንን እንደሰማው ከመገረምና መደንገጥ ብዛት ትንሽም ቢሆን ለመራመድ ጉልበቴ ተንገዳገደ። የኤሌክትሪክ ምሰሶ ተደግፌ ቆምኩና የሰማሁት ነገር በህልም ወይም በውን መሆኑን ለመለየት ፋታ ወሰድኩ። አንዴ ብቻ አይደለም ተደገመ፣ ሁለቴም አይደለም እየሰለሰ እየተደጋገመ ቀጠለ። ኢሱ ጀግና ወያኔ ሌባ። ህልም ያለ መሆኑን ካረጋገጥኩ በኋላ ትንፋሼን ሰብስቤ በዝግታ መራመድ ቀጠልኩ። እውቁ ሊቅ ነጋድራስ ገብረሕይወት ባይከዳኝ ሌላኛው ነጋድራስ አፈወርቅ ገብረ ኢየሱስ የጻፉትን መጽሐፍ ሲተቹ ዳግማዊ ምኒልክን ለማወደስ ዳግማዊ ዮሐንስን መሳደብ ለምን አስፈለገ ብለው ነበር። እኔም የአዲስ አበቤን ጩኸት ስሰማ ኢሳያስን ለማወደስ ወያኔን መሳደብ ለምን አስፈለገ የሚል ጥያቄ ነበር የተከሰተልኝ። እንደ እውነቱ ከሆነ እንደ ኢሳያስና ጭፍራዎቹ የኢትዮጵያን ህዝብ በአጠቃላይ የአማራን ህዝብ ደግሞ በተለይ የሚጠላ የሚሳደብ የሚንቅ የለም። በሳህል ተራሮች በነበርኩበት ጊዜ ለታጋዮቻቸው የሚሰጡት አስተምሮ የአማራ ህዝብ ቁጥር አንድ ጠላታችን የሚል ነበር። ሲቀጥል ግንቦት 4 1990 ዓ.ም በባድመ የነበሩትን ዜጎች በታንክ ጨፍልቆ ወረራ የጀመረው ኢሳያስ ነው። በመቀሌ አይደር ትምህርት ቤት ከአውሮፕላን ቦምብ በመጣል ህፃናትን የፈጀው ኢሳያስ ነው። በሁለት ዓመቱ የኢትዮ ኤርትራ ጦርነት በብዙ መቶ ሺዎች ለሚቆጠሩ የኢትዮጵያ ወጣቶች ሞትና አካል ጉዳት ቁጥር አንድ ተጠያቂም እሱ ነው። ታዲያ በምን ሂሳብ ነው ኢሱ ጀግና የሚሆነው? ህወሓት ኢህአዴግ በተለይ አቶ መለስ ህዝብ እንዳያውቀው አደረጉ እንጂ በሁለት ዓመቱ አስከፊ ጦርነትና በቀጠለው የ20 ዓመት ቀዝቃዛ ጦርነት ዛላምበሳ፣ ኢሮብ ወረዳ፣ አገላ፣ አህሳአ፣ አዲያቦ የአፋር አዋሳኝ ወረዳዎች ውስጥ የኢሳያስ ስራ ዜጎችን ማጥፋት፣ በሰላማዊ ሰዎችና ንብረታቸው ላይ ብቀላ መፈጸም አልነበረም? በምን ተአምርና በምን መመዘኛ የባዕድ አገር መሪው ኢሳያስ ከወያኔ በላይ የኢትዮጵያ ህዝብ ወዳጅ ሊሆን ይችላል? ህወሓትና መሪዎቹ እኮ ከነጥፋታቸው የኢትዮጵያ ዜጎችና በኢትዮጵያ ህግም የሚዳኙና መዳኘትም ያለባቸው ናቸው። ኢሳያስን ግን በኢትዮጵያ ህግ እንኳን ልትዳኘው አትችልም።
ኢሳያስን እያወደሱ ለመቀበል ግን በቂምና በበቀል ስሜት ለ10 ዓመታት ከኢትዮጵያ ውጭ ነው እኔ ከሞትኩ ሰርዶ አይብቀል እንዳለችው እንስሳ አስመራ እየመሸጉም ከሀገራቸው በላይ ከኢሳያስ ጋር ፍቅር በፍቅር ሆኖ የከረሙትን ማንም አልቀደማቸውም። እንዲያውም ለውጡ እንደመጣ ቂማቸውን ለመወጣት ለነሱ መልካም አጋጣሚ እንዳገኙ በመቁጠር ኢሳያስን ያሞገሱና ወያኔን እየሰደቡ ለመቀበል ሰልፈኛውን ቀስቅሰውና መፈክር አስይዘው እንዳስወጡት ሳይታለም የተፈታ ነበር። ለዘመናት ስር የሰደደው የውጊያ የቂምና ብቀላ ዙሪታችን ግን በቀላችንን ማን ላይ ነው ማሳረፍ እንዳለብን መለየት እስኪሳነን አሰከረን። በመንግስት ደረጃ ለኢሳያስ የተደረገው የጀግና አቀባበል አዙሪቱ ማቆሚያው እዚህ ነው ሊባል እንደማይችል ፍንትው አድርጎ አሳየን። የኤርትራ መንግስት ኢትዮጵያ በአድገዣችን ናት ወይ ኢትዮጵያ ተጥፋ ወይ እኛ እንጥፋ ብሎ ከ30 ዓመት ባልተናነሰ በዓለማችን ክፉና ደም አፋሳሽ ጦርነቶች ከሚባሉት አንዱ ሆኖ ደም ተፋሶ በስተመጨረሻ ከኢትዮጵያ ጋር ከመሆን መገንጠል ይሻላል ብሎ ከ99% በላይ ነጻነት ብሎ የተሰናበተው በምን ታምር ነው? በኢትዮጵያ የውስጥ ጉዳይ ገብቶ ከዜጋ በላይ ወዳጅ ሊሆን የሚችለው ፖለቲካችንን በጥልቀት መመርመርስ የለብንም? በኤርትራ የነጻነት ትግልስ ኢሳያስና ድርጅቱ ኢትዮጵያ ብሎ አበሻ በተለይ ደግሞ አማራና ትግራይ የሚባሉ ዘሮች ከሰው በታች ናቸው፣ በላይህ ላይም ተበቀለህ የማትጨርሰው ግፍ ፈጽመው ባህል እያለ የኤርትራን ዜጋ እንደሚቀሰቅስ ነጋሪ ያስፈልጋል። ያም ሆኖ አጋጣሚው የቂምና የበቀል ጥም ምን ያህል የሰው ልጅን ህሊና እንደሚያቃውስ አገርና ቀጠናን ሳይቀር እንደሚያውክ አይተናል። በመሰረቱ ወያኔ ማለት አንድ ሰው፣ አንድ ቡድን፣ አንድ ድርጅት ማለት አይደለም። በትግራዮች እይታ ወያኔ ማለት ጭቆናን፣ ብዝበዛን፣ አድሎን ያለመቀበልና ለፍትህና ነጻነት የመታገል አስተሳሰብ ነው። ይህንን መብትን የማስከበር አስተሳሰብ ደግሞ የትግራይ ህዝብ መለያና አርማ ሆኖ ለዘመናት ዘልቋል። ወያኔ ሲባል ጭቆናን ተቃውሞ ማመጽና መታገል ማለት ብቻ አይደለም። እዚያው እንዳለ የመነሳሳት የመሰባሰብ ካንዱ ጫፍ ወደ ሌላኛው ጫፍ መልእክት የማስተላለፍ የመደራጀት ተሰባስቦ የመወያየትና ሸንጎ የማቋቋም በየወንዙና ቀበሌው የጎበዝ አለቃ የመመደብ ከላይ እስከ ታች በተዋረድ የሚንቀሳቀስ አንድ ህዝባዊ ማዕበል ህዝባዊ አስተሳሰብ ማለት ነው። እንግዲህ ጨፍጫፊውንና ጨካኙን ኢሳያስ አወድሰው የአንድ ህዝብ መገለጫ የሆነውን ስርዓት ያንቋሸሹት ሰዎች ምን ይሆን መልሳቸው? ነገሩ በዚህ ብቻ አላበቃም። እነ ኢሳያስ አፈወርቂ አዋሳ፣ ባህር ዳር፣ ጎንደር ተጉዘው በተለይ ከአማራ ልሂቃን ጋር ፍቅር ከነፉ። የሁለቱም ኃይሎች አጀንዳ አንድና አንድ ሆነ። ሌሎችም በህወሓት ኢህአዴግ ጊዜ የተጎዱና የተከፉ የጋራ ጠላታችን ነው ብለው የፈረጁትን የትግራይ ህዝብ ለማንበርከክ በጋራ ተነሱ። ሁሉም የአገሩ ሚዲያዎች በተለይ የአማራ ክልል መገናኛ ብዙሃን የቀን ጅቦች፣ ትግርኛ ተናጋሪዎች ወዘተ የሚሉ ቃላትን በመጠቀም አንድን ህዝብ እንደ ህዝብ ሌባ፣ ዘራፊ፣ አሸባሪ፣ ከሃዲ አድርገው በመሳል የጥላቻ መርዝ ረጩ። ይህን ተከትሎም የትግራይ ሚዲያዎች አዲስ መንግስት ላይ ጥርጣሬ አዘል መርዛማ ይባስ ብሎም በባዶ እጅ የሚቃወሙ መልእክቶች ማሰራጫ ሆነው ቀጠሉ። በውጭ ሀገር የሚገኙ የኢትዮጵያውያን ሚዲያዎች ከአንድ የጥላቻ ቋት በሚሰጣቸው ትዕዛዝ እየተመሩ 5 ሚሊዮን ህዝብን 100 ሚሊዮን ህዝብ ገጥሞ ያጠፋዋል የሚል ቀመር አበጅተው ሌት ተቀን ስለ ጦርነትና ስለ አንድ ህዝብ ጨርሶ መጥፋት ሰበኩ። ሚዲያዎች ጦር አውርድ ማለትና እርስ በራስ ማናቆሩን ተያዙት። ጠቅላይ ሚኒስትሩ የተገኙባቸው የአሜሪካ የአውሮፓና መካከለኛው ምስራቅ መድረኮች ቋንቋቸው የተጠናና በአንድ ህዝብ ህልውና ያነጣጠሩ ሆነው ተሳሉ። ምታ ነጋሪት፣ ክተት ሰራዊት፣ ወደ አዲስ እልቂት። ነገሩ እየተጋጋለ ሄዶ በተለያዩ የኢትዮጵያ ክልሎች የሚኖሩ የትግራይ ተወላጆች ተጠርጣሪዎችና ለውጥ አደናቃፊዎች ተደርገው ተፈረጁ። ከትግራይ ጋር የሚያገናኙት ሁሉም የአማራ ግዛቶች ወልዲያ፣ ሰቆጣ፣ ሊማሊሞ ወይም ደባርቅ መንገዳቸውን ለትግራይ ዝግ አደረጉ። ትግራይ ከመሃል ሀገር የምትገናኘው በአንድ በር ማለትም በአፋር ሰመራ ብቻ ሆነ። የትግራይ ባለቤትነት ባላቸው የንግድ ተቋማት የህዝብ ማመላለሻ አውቶቡሶች ላይ ተደጋጋሚ ጥቃት ተፈጸመ። ይህ በሚፈጸምበት ጊዜ ችግሩን ለማስቆም ብሎም ለመፍታት በፌዴራል መንግስት በኩል የተደረገው ጥረት በጥላቻ ቅስቀሳው የተጠለፈ ነበር። አብዛኞቹ በመከላከያ ሚኒስቴር የነበሩት ጀነራል መኮንኖችና ኮሎኔሎች ወደ ትግራይ መሄድን መረጡ። ከነዚህ መኮንኖች አንዳንዶቹ በተለያየ ምክንያቶች በጦረታ ተገልለው
ግን ደግሞ በግል ስራ ተሰማርተው ቆዩ ናቸው። ሌሎቹ ደግሞ በመከላከያ ውስጥ በተለያዩ ኃላፊነት ቦታዎች ሲሰሩ ቆይተዋል። በፌደራል መንግስት በተለያዩ ኃላፊነቶች ሲሰሩ ቆይተው በጦረታ የተገለሉትና ያልተገለሉት ብዙዎቹ ትግራዋዮች ተጣራርተው ትግራይ ገብቷል። የትግራይ ክልል መንግስት በበኩሉ የልዩ ኃይሉን ማደራጀትና ለዳዲስ ምልምሎችን ማሰልጠን ጀምሯል። ልዩ ልዩ በዓሎች አዘጋጅቶ በመቀሌ ስታዲየም ህዝብ በመሰብሰብ በተለይም ለወጣቱ የሚተላለፉት የማነቃቂያ የተዘጋጀና ተሰለፍ መልእክቶች ከጊዜ ወደ ጊዜ ቃናቸው እየተቀየረና እየጠነከሩ ቀጥለዋል። ሁኔታዎች ተጋግለው በቀጠሉበት ወቅት በ2011 ዓ.ም በሐዋሳ የኢህአዴግ ጉባኤ እንዲካሄድ ተደረገ። በጉባኤው መጨረሻ ዶክተር አብይ አህመድ በድጋሚ የኢህአዴግ ሊቀመንበር ሆነው ተመረጡ። በሚያስገርም ሁኔታ የህወሓት ማዕከላዊ ኮሚቴ አባሎች ሙሉ ድምጻቸውን በመስጠት ሳይወስኑ በጉባኤው ማጠቃለያ የአራቱም ድርጅቶች ሊቃነ መናብርት በጋራ በሰጡት ጋዜጣዊ መግለጫ ላይ የተገኙት የህወሓት ሊቀመንበር አብያችንን ይዘን የማንፈታው ችግር የለም ሲሉ ተደመጡ። ወደ ትግራይ እንደተመለሱም እነ ጀነራል ክንፈ ዳኘውን አስረው አስረከቡ። የታሪክ ምሁራንና የፖለቲካ ተንታኞች ነን የሚሉ የተለያዩ ሰዎች በሁሉም የትግራይ ሚዲያዎች እየቀረቡ ከምኒልክ ዘመነ መንግስት ጀምሮ የደረሱትን በደሎች እየዘረዘሩ የህዝቡን ቁስል መነካካት ቀጠሉ። በህዝቦች መካከል ጥርጣሬና ያለመተማመን የሚፈጥሩ ቅስቀሳዎችን ስራዬ ብለው ተያያዙ። ሰላምና ተቻችሎ መኖርን ሳይሆን ቅራኔዎችን እየመዘዙ ማጋጋልን ቀጠሉበት። ድራማው ግን ረጅም ጊዜ አልቀጠለም። ኮቪድ-19ና ምርጫ ተጣምረው በመምጣት ያበጠውን አፈረጡት። ፌደራል መንግስቱ የኮቪድ ወረርሽኝ በአገሪቱ በተስፋፋበትና ስጋት በሆነበት ሁኔታ ምርጫ ማድረግ አይቻልም ከሚል መደምደሚያም ላይ ደረሰ። በዶክተር አብይ በሚመራውና በ2012 ዓ.ም ኢህአዴግን አፍርሶ ብልጽግና በሚል በአዲስ በተደራጀው ፓርቲ አልገባም ብሎ ያፈነገጠው ህወሓት በሕገ መንግስቱ መሰረት ምርጫው መካሄድ አለበት የሚል አቋም ያዘ። ፍጥጫው ከመርገብ ይልቅ እየተወጠረ ሄዶ ሊበጠስ ተቃረበ። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት